ላይ ለልጆቹ ተሰቃዩ። ብዙ ልጆች ተሰቃዩ። ሊያግዙኝ ሞክረዋል። በቃ እዛ መጥተው ደግሞ ፈርቼ ልሞት ነው። እዛው መገለኝ የመሰለኝ ላያግባው ፈራው። በቃ እዛ በቃ ልጄን አደራ አለች። እውነት እኔ በጣም ነው የኛ ስቃይ መቼ እንደሚያበቃ አይታወቅም። አረ በቃ በቃችሁ በለን ፈጣሪ ሆይ። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ያለው ደህና ነኝ። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ይብዛ። ምን ሰላም አለ? እንደዚህ እየተሰቃየን እያለቀስን ልጆቻችን ተለይተን ልጆቻችን እየናፈቁን እንደዚህ ከዚህ ከሽንት ቤቱ እንኳን የቀለል ከሽንት ቤቱ እንኳን ክብር ያጣን እኛ እንደዚህ እንባሳችን ምን እንደሚሰራ እኔ አላቅም። ብቻ የኛ ነገር አላቅም። እውነት ልጄን አደራ ነው ያለች። በእኔ ብዙ ሰዎች ሊያግዙኝ ሞክረዋል፣ ግን ልጄን አደራ በቃ አቃተኝ አለች። ይሄንን ሽንት ቤት ፈግፍገን ይሄን ሽንት ቤት ጠርገን ክሎሮክስና ማሽን በላያችን ላይ ጮሆ ሰርተን እንኳን በስነ ስርዓት መሄድ አንችልም። ቢሮ ድረስ ሄደች አሉ። አንሰማሽም አሏት አሉ። እንግዲህ ሼር ኮፕሊንክ አድርጉት፣ እስኪ ሼር አድርጉት ለብዙ ሰው እንዲዳረስ። ድምጽ ነው ናት ለዚች ልጅ። እኔ ድምጽ ፍትህ ለእነዚህ ልጆች ነው የምለው። ፍትህ ለእነዚህ ልጆች እንደ ቆሻሻ አውጥታችሁ ጣሉ እየተባለ ማለት ነው። መዳሟ ደበደበቻት እና በጣም ነው የሚያሳዝነው። እውነት እየታየ በአይን እየታየ ማመን የሌለ ኤምባሲያችን ምንድን ነው የሚሰራው? ለነገሩ ሀገራችን ላይ ምስቃይ ነው። ሀገራችን ላይ የተጠላንን፣ ሀገራችን ላይ የተወረወርን፣ የተናቅነን እዚህ ማን ያከብረናል? እንደው ነው እንጂ ግን ቢያንስ ፍትህ ለራሳችን ራሳችንን እንኳን ቢያንስ እንደዚህ ሳንሞት ይች ልጅ አሁን ሞተች ቢባል ለሬሳ ማስጫኛ አዋጡ ይባላል። ለሆነ ለእንደዚህ ማዋጭ ብሎ ከሌ ራሷን አጠፋች እኮ ወይ ለወንድ ብላ እኮ ነው ራሷን ያጠፋች፣ ወይ ለእንደዚህ ብላ፣ ወይ ገንዘብ አጠፍቶባት ነው፣ ወይ የሆነ ነገር ሁና ነው ብለን ነው እኛ ነገ የዩቱብ መሸቀያ የምናረጋቸው። ግን እያሉ ድረሱላቸው። አቅም የሚችል ሰው ምን አለ ቢደርስላቸው፣ ድምጽ ቢሆናቸው፣ ድምጽ ኗቸው። እውነት ወደ ሌላው ለመጨብጨብ ወይም ለጭፈራው ጋር ሳይሆን እንደዚህ هذه اختك عاقة عمرها تحت ما لعوستني قولي لها خلها تطلع برا بيتي. تبغى تشتغل خلتي ليش ما تبغى تشتغل خلها تطلع برا. تبغى تموت خلها تموت برا بيتي انا، ما تموت داخل بيتي انا. قولي لها لان انا تعبت. طارحه وديتها عند الدكتور دافعه 500 درهم عند الدكتور، وديتها 500 درهم 500 ريال يدفع حق الدكتور. انا بعد شو اسوي اكثر عن شي؟ لعوستني انا الحين انا ما اباها. وعوه انا ما اباها، خلت تروح برا، انا ما اريدها. انا عندي الحين خدامه واليوم في الليل بتي خدامه ثانيه مالي. عندي 2 خدامه يعني تسليمه انا ما اباها. قولي لها خلها تطلع برا بيتي. هذه اختك እንግዲህ እንደሰማችሁት ነው ቤተሰብ። እንግዲህ ምንም ማድረግ አይቻልም። እንደ ቆሻሻ ትውጣልኝ ከቤት እያለች ነው። ሰምታችኋታል? የምትሰሙ አረበኛ የምትችሉት ልጆች ትሰሟታላችሁ እርግጠኛ ነኝ። ትውጣልኝ ቤቴ ትውጣልኝ 500 ድርሃም ሪያል አውጥቻለሁ፣ አሳክሚያታለሁ። በቃ ምንም ብር ማውጣት አልፈልግም። ቤቴ ውስጥ እንድትሞት አልፈልግም። ትውጣልኝ፣ አስወጭልኝ፣ እህትሽን አልፈልጋትም ነው ያለች። በቃ እኛ ሰዎች ነን እንደ ቆሻሻ ማለት ነው። እያችሁ እንደ ቆሻሻ። እኔ ምንም አይደለም የምለው። ምን አለ አረብ ሀገር ተዘጋ ተብሎ ለአንድያው እንደ ኮሮና ጊዜ ተዘግቶ፣ ለነገሩ እኛ ቢዘጋብንም በመንግስት ቢዘጋም በባህር እንመጣለን። የባህር የአሳ ቀለብ እንሆናለን። ሀገራችንም ችግር አላስቀምጠን አለ ጋይስ። እውነቴን ነው የምላችሁ። ልጆች ጥለን ብትን ብለን የምንወጣ አላስቀምጠን ብሎ ነው ችግር። ሂደን አይተነው ተመልሰን የምንመጣ አላስቀምጠን ብሎ ነው ችግር። ምን እንደሚሻለን እንግዲህ እኔ በቃ አፏን ሞልታ ማለት ነው። ትውጣልኝ፣ ቤቴ ውስጥ እንድትሞት አልፈልግም፣ ወጣ ውጭ ትውደቅልኝ፣ ትውጣልኝ ከቤቴ እህትሽ ነው ያለች። እያችሁ እኛ እነሱን ሰው የምናረጋቸው እኮ እኛ ነን። ብር መክፈላቸው ብቻ ሳይሆን እኛ የነሱ የቤት ምሰሶ ነን። ከታመምን ግን በሽተኛ ከሆንን እኛን አውጥተው ነው እንደ ቆሻሻ መጣል የሚፈልጉት። እውነት ፍትህ ለራሳችን፣
ፍትህ ከማንም አይደለም በዚህ ሰዓት የሚጠየቀው፣ በእርግጥ ከእግዚአብሔር ነው። እግዚአብሔርም ዝም ብሎናል። እውነት እግዚአብሔር ዝም ብሎናል። እኛ ራሳችን እኔ ደህና ነኝ፣ እኔ ተመችቶኛል፣ የኔ ቤት እኔ ደህና ነኝ፣ በሰላም ሽንት ቤቴን አጥቤ በሰላም ተኝቼ እነሳለሁ ብዬ እኔ ራሴ ሰላም ስለሆንኩኝ አንቺ ሰላም ነሽ ማለት አይደለም። ስለዚህ አንዷ እህታችን ስትጎዳ እርስ በርስ የሌሎችን ቪዲዮ መቀባበል የእነንትናን የሆሆት የፌመሶችን እንደዚህ ሆነች እከሌ ተጋባች፣ ተፋቀረች፣ ተፋታች፣ ተሰሳመች የምንለውን እንደነዚህ ያሉትን ልጆች ቪዲዮ ራሱ መስራት ተናንተ ከምትሰበስቡት እንትን ላይክ እና እንትን በላይ ተደራሽነት ይኖረዋል። ለሰዎቹ ይደርስላቸዋል። እውነት አንድ ፌመስ አሁን ለምሳሌ እኔ እይታ የለኝም። እኔ አዲስ ነኝ፣ አዲስ ዩቱበር ነኝ። ግን የቆያችሁ ዩቱበሮች አላችሁ፣ የመዳም ቅመሞች ፌመስ የሆናችሁ የመዳም ቅመሞች አላችሁ። እስኪ ስሩባቸው፣ በእንደነዚህ ቪዲዮ ስሩባቸው፣ ስሩ። ተቀባይነት ይኖረዋል። አንድ ቲክቶከር በሰራለት ሰው ነው ተስንት ተመከራ የሚወጡት አንዳንድ ልጆች። እና እባካችሁ ለራሳችን ድምፅ ነው፣ ለራሳችን እንቁም። እኛ ለራሳችን ደግሞ ጤና ከሌለን ከታመምን ወደ ሀገራችን እንግባ። ምን ይዘን ሂዱ ተሳፈሩ ላሳፍርሽ ስትልሽ ወይም ሂጅ ስትልሽ እሺ በይ፣ እሺ በሉ ባካችሁ። ለምን እዛ ቆሻሻ ቦታ ተጣላችሁ ምን አላችሁ ምንም ቢሆን የቤተሰብ ሰዓት ትበሉ አታድሩ። እኛ ሀገር እኮ ተለምኖ እየጠፋ ቢባል ተለምኖ በልተን እናድራለን። ተለምኖ እንደው የፈለገ ነገር ጠፋ ቢባል እዚህ ሀገር እኮ ውጭ ላይ አውጥታ በትጥል በአንድ ቀን ሙቀቱ የሚገል፣ በአንድ ቀን ብርዱ የሚገል፣ በአንድ ቀን ራቡ የሚገል ነው ሀገሩ። ሀገራችን እኮ ወረድ ብለን ወንዝ ውሃ ጠጥተን የምናድርባት ናት። ኧረ ሀገራችን ለምለም ናት እናንተ። እንደው ሀገራችን ምንም ሰላም ቢጠፋም ሀገራችን ለምለም ነው። ወላ ሀገራችን ያብቃል። ፈጣሪ ሆይ ለሀገራችን ለወንዛችን ያብቃል። እውነት ልጄን አደራ። እንግዲህ ልጄን አደራ ያለች ራሱ ያችኛዋ መመለሷን በቃ እርግጠኛ አይደለችም። ልሞትም ነው ብላ ሊሆን ይችላል። አስቡት። ለምንድን ነው የሚመቱን? እኛን የመምታት እኮ መብት የላቸውም። ማን ነው የፈቀደላቸው እኛን እንዲመቱ፣ እኛን እንዲያሰቃዩ? ማን ነው የፈቀደላቸው? ገዙን አንድ ገዙን አይደለ? ገዙን ለ2 ዓመት። ካልተስማማቸው የማሳፈር መመለስ አለባቸው። አሁን እኮ ችግሩ ደግሞ ምንድን ነው? ቢመልሱን ራሱ ቢሮዎች ናቸው እያሰቃዩ ያሉት። ስንት ጓደኛዬ አሁን የኔ ጓደኞቼ ማለት ነው። እውነት ቆይ ድምፅ አሰማችኋለሁ በሌላ ቪዲዮ ተመልሼ የሚያረጓቸው ማለት ነው። ዱላ በቃ እንዲህ መጀመሪያ የመጡትማ ትንሽ ቋንቋ እንደው ትንሽ እንኳን የማይችሉት ተውት። ያለባቸው ስቃይ በጣም ስቃዩ በዝቷል፣ ጨምሯል። ስለዚህ ፈጣሪ እሱ ይታረቀን። እንግዲህ በሀገራችን የምንኖርበትን ነገር እሱ ያመቻችልን። ፈጣሪ ሆይ ከልጆቻችን የማይለየንን እንጀራ ይስጠን። እውነት ለማንም እናትን ከልጇ የማይለይ እንጀራ ይስጠን። ሀገራችንን ሰላም ያድርግልን። እውነት በሀገራችን ያኖረን። ከፋም ደግም ሆነ ከነዚህ ባሪያ ካረጉን አውጣን ፈጣሪ። የእነሱ ባሪያ አድርገን አትኑር። ሰላማችሁ ይብዛልኝ ቤተሰቦቼ። ሰላም ሁኑልኝ። ባይ ባይ። በሚቀጥለው እንገናኛለን። ቻው።